ሰላም እንዴት ናችሁ? ተወደዳችሁ ቤተሰቦች ዛሬ የምንገኘው በሰሜን ወሎ ሀገረ ስብከት በራያ ቆቦ ወረዳ በደብረ ዘመድ ወይም ጅምር ማርያም የሚባለው የቅድስት ድንግል ማርያም እና የአቡነ በርተሎሜዎስ አንድነት ገዳም ላይ ነው የምንገኘው እና ያው ዞር እያልን ሁሉንም ነገር እናሳያችኋለን ማለት ነው። አብራችሁን ቆዩ። እንደዚህ ቤተክርስቲያን ያው ከ982 ዓመተ ምህረት አካባቢ ያው ሆኖ ታመነ ነው። በ1110 አካባቢ ነው። በ11ኛው ክፍለ ዘመን በ1110 ነው የተመሰረተው ማለት ነው እና 982 አካባቢ ሆኖ ታመነ ነው። እንደምታዩትኝ ዋሻ ነው ያው ላውን በጣም የሚያስፈራ ተራራ አለው ማለት ነው። ግን በጣም ነው የሚያምረው። አሁን ከአቡነ በርተሎሜዎስ ቀጥለው የተሾሙት አቡነ እንድርያስ ይባላሉ። አቡነ እንድርያስ የሚባሉ አባታችን የአቡነ በርተሎሜዎስ ወንበር አልባ መምህር አልባ አይቀመጥምና ተሾሙና አሏቸው መነኮሳቱ። አይ እኔ በአባቴ ወንበር አልቀመጥም ብለው ከገዳሙ ጠፍተው ወደዚህ ቦታ እመቤታችንን ተማጽነው ወደዚህ ቦታ ሲደርሱ ከዚህ ደርሱ መልአክ በአረግ አስሮ ያዛቸው ይላል። ከዚያ ሲይዛቸው እኔ በአባቴ ወንበር አልቀመጥም ብዬ ነው እንጂ ብለው እዚህ ሲይዛቸው አጋዕዝተ ሥላሴ ይህንን በራእይ በህልም አሳያቸው ይላል። ከዚያ ብንን ብሎ ሲያዩት ቀና ብሎ ሲያዩት ተሰርቶ አንተ ሳትሆን ቦታው ዓለም እስከሚጠፋ ድረስ እንዴት ውሃ የሚቀመጠው ያንተ ሹመት አይደለም ቦታው የሚያስተዳድረው ብለው አጋዕዝተ ሥላሴ ተናገሩት ይላል። መልአክም ነገረው ይላል። ከዚህ ተመለሰው ወደው በሹመታቸው ተሹመው ትንሽ እንዳስተዳደሩ ይህ አባት አቡነ እንድርያስ የሚባሉ አባት ተሰውረው በዚህ በቦታው ላይ እናንተና እኛን እየባረኩ ይገኛሉ። አሁንም አልሞቱም እና ስለዚህ ታሪኩ ይሄ ነው። የተመሰረተበት እንግዲህ በ11 ዘመን ነው። በ11ኛው ክፍለ ዘመን ነው። ከዚያ አንስቶ እንግዲህ የተመሰረተ ነው። እንግዲህ እመቤታችንም አሁን ዛሬ የምትመጡበት የምታከብሯትም ጌታችን ኢየሱስ ክርስቶስ ከኢየሩሳሌም ወደዚህ ቦታ ከኢየሩሳሌም ሄሮድስ ያሰደዳቸው ናዝሬትንም ሆነ ኢትዮጵያን ዙረው ሲሉ ከዚህ ቦታው ላይ መጥቶ እመቤታችን ሰሎሜ፣ ዮሴፍ ከወሻው ገብተው የተወሰኑ እዚህ ተቀምጠው ይሄ ቦታው ዝም ብሎ ጫካ ነው። እንደዚህ አሁን ነው እንጂ የተመነጠረው ቃል ኪዳን ሰጥቷት ለእመቤታችን ሄዷል። የዚያ ቃል ኪዳን ነው ወደዚህ ሰውን የሚያመጣው። ለወደፊት በዚህ ቦታ መጥተው ሕፃናቶች እንደኔ ከመስኩ ተንካባለው በረከትሽን ተቀብለው እንዲሄዱ በዚህ ቦታው ላይ መጥቶ ቃል ኪዳኑን ተቀብሎ ለቤተ ክርስቲያኑ መባውን ሰጥቶ መስቀሉን ታጭቶ እምነቱን ተቀብቶ ሄደ እምርልሻለሁ ብሎ ቃል ኪዳን ገብቶላታል። ለዘግብ ሰረኪ ምህር ለኪ ያላቱን ቃል ኪዳን ሰጥቷታል እና ደግሞ ኢየሩሳሌም ደብረ ዘመዱን የሳመ ኢየሩሳሌም እንደሳመ ነው የሚቆጠርበት። እንግዲህ የቤተ መቅደሱ የተሰራው ከኢየሩሳሌም መጥቶ ነው። አፈሩ እንደምታዩት ጭቃው ከኢየሩሳሌም አፈር እህታ ለሳሌም ደብረ ዘመዱ መካን ተዋህዶ የሚያሰኘው ቤተ ክርስቲያኑ የተሰራው ከኢየሩሳሌም መጥቶ ነው እና ስለዚህ ይህችን ቦታ የተረገጠ ኢየሩሳሌምን ሄዶ የሳመ የእሷን በቃ ኢየሩሳሌም እየተመካን ቦታን ሄዶ እንደሳመ ነው የሚቆጠርላቱ ነው የሚለው እና ስለዚህ ይህን ይመስላል። እንግዲህ ነገ ታሪክነቱን አባቶች ይነግራችኋል። መቼም እንግዲህ አፋሮች ሲመጡ ነው እንጂ በሰፊው ትልቆች አባቶች አሉ እና እንደዚያ ነው። ዘመዳ የምትባል ሴት ነበረች እና እዚህ ከዋሻው ከቤተክርስቲያኑ እዚህ ውስጥ ነበረች። ከዛ ያው ታሪኩ እንደነገሩን ከሆነ
እዚህም ተጽፏል። ይህ መቃብር የዘመዳ ማርያም ነው። ታሪኩም አቡነ በርተሎሜዎስ ወደዚህ ቦታ ከመምጣታቸው በፊት ማለትም ከ1110 ማለት ነው። ከ1110 ማለት እንግዲህ የዛሬ 800 ምናምን አካባቢ ይመስለኛል 800 900 አካባቢ ዓመት በፊት ዋሻውን እንደ መኖሪያ ቤት ተጠቀምበት ነበር። አቡነ በርተሎሜዎስም ወደዚህ ቦታ መጥተው ዋሻውን እንድትለቅላቸው በእመቤታችን ላኪነት ቅዱስ ሚካኤልና ቅዱስ ገብርኤልን በመነኮሳት አምሳል ቢጠይቋትም እምቢ ስላለች ሌሊቱን ሳታውቅ ወደ ሲኦል ሜዳ ወሰደቻት፣ ወይም ጃና ሞራ የሚባል ከዛች ማለት ነው። ከዚያም ወደ ዋሻው ተመልሳ በስሟ ቦታው እንዲጠራላት ስለጠየቀች ጃና ሞራ የሚባል የነበረው ደብረ ዘመዳ ተባለ። እና አሁን እሷ እዚህ ስትሞት እዚህ ተቀብራ ያው ታሪኳንም እንደዚህ ያው በእንትን ተጽፎላታል ማለት ነው። እና ወደ ቀጣዩም እንሄዳለን። ያው የዛኛውን አሳይተናችኋል የተዋህዶ እና ወደ ቀጣዩም እንሄዳለን። በጣም ብዙ ተአምራት ያለበት ገዳም ነው። እንግዲህ በ1110 ማለት እና 982 አካባቢ ሆኖታል ማለት ነው። ይሄ ደግሞ እንደምታዩት ትልቅ ግዙፍ እንትን ነው፣ ድንጋይ ነው ማለት ነው። ከጊዜ ብዛት እንደምታዩት ያው መሬቱ እያበጠ ምናምን ወደ ላይ ከፍ ብሎ እንትን ቦ ነው እንጂ በአየር ላይ እንደነበረ አባቶቻችን ያው ነግረውናል። ከ3 ዓመት ከ4 ዓመት በፊት ራሱ እንደዚህ አልነበረ እና ቤተክርስቲያኑ ያው ሲሰራ ሰይጣን ያው እንትን ብሎ አንከባሎ ለማፍረስ ምናምን ነገር ሀሳብ ነበረው። ከዛ እንደምታዩት ያው በእመቤታችን እንትን እዚያው ላይ አየር ላይ እንዲቀር ተደርጎ ወደ ታች ሳይወርድም መሬት ላይም ሳይነካ ዝም ብሎ በአየር ላይ ነበረ ማለት ነው። አሁን ላይ ያው እያበጠ ምናምን ስለሄደ እንትኑ መሬቱ እንትን ብሏል። እንደምታዩት ላይም በጣም ግዙፍ እንጨት እንትን ብሎበታል ማለት ነው። እንደምታዩት የሚገርም ነው። ከድንጋዩ ላይ እንጨት ማለት ነው ዛፍ በቅሎበታል። በዚህ ርዝመቱ አሁን 5 ሜትር 6 ሜትር የሚሆነው፣ ወደዚህ ደግሞ ስፋቱ እንደዚሁ በጣም ሰፊ ነው። በጣም ደግሞ እንደምታዩት እመቤታችን ቅድስት ድንግል ማርያም በስደቷ ጊዜ መጥታ ያረፈችበት ቦታ ነው። እንደምታዩት አሁን ለመታሰቢያነት እንደዚህ በእንትን ትንሽዬ ድንጋይ ምናምን እንትን ተብሎበታል።
ነው።